በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ተከታታይ ርዕስ የማይጨልም ብርሃን የሚል ነው። የዳዊት መዝሙር 26 እያየን ያለ ነው። መዝሙር 26 ከቁጥር 1 እስከ ቁጥር 14 ያለውን በጸሎት መንፈስ እናነበዋለን። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፎች አስጨናቂዎቼ ጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ሰራዊት ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና በድንኳኑም መሸሸጊያ ሸሽጎኛልና በዓለት ላይ ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያ ባሉ በጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የእልልታ መስዋዕትን ሰዋሁ። ለእግዚአብሔር እቀኛለሁ እዘምርለትም አለሁ። አቤቱ ወደ አንተ የጮኽኩትን ቃሌን ስማኝ፣ ማረኝና አድምጠኝ። አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ። ልቤ አንተን አለ፣ ፊትህን ከኔ አትሰውር። ተቆጥተህ ከባሪያ ፈቀቅ አትበል። ረዳቱ ነኝ አትጣለኝም። የመድኃኒቴም አምላክ ሆይ አትተወኝ። አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። የሐሰት ምስክሮችና አመፀኞች ተነስተውብኛልና ለጠላቶቼ ፈቃድ አትስጠኝ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። የዘመናት አምላክ እግዚአብሔር መለወጥ ሳይኖርብህ፣ ማለፍ ሳይኖርብህ፣ መድከም ሳይኖርብህ፣ መንጠፍ ሳይኖርብህ በዘላለም ኃይልና ብርታት በዘላለም ክብርና ሞገስ የምትኖር የእስራኤል ቅዱስ እናመሰግንሃለን። ተወዳጅ አምላካችን ከጥንት ጀምሮ የቅዱሳን ነፍስ ባንተ ደስታ የተሞላች ለሚሹህ የምትገኝ አምላክ፣ ለሚጠሩ ቀድመህ የምታስከትል ጌታ እናመሰግንሃለን። ለባሪያዎች በዘመናችን ሁሉ ክርክራችንን ስለተከራከርክ፣ ሰልፋችንን ስለተሰለፍክ፣ አንደበትም ድልም ስለሆንከን እናመሰግንሃለን። የዘመናት አምላክ እግዚአብሔር ሆይ አሁንም አንተ የሕይወት ብርሃን፣ አንተ የሕይወት መድህናችን መሆንህን እያሰብን ልባችን በአንተ እንዲረጋጋ፣ በአንተ እንዲጸና እንዲጽናና በስምህን ለምንሃለን። ስለ ቸርነትህ የመንፈስህን ዘይት ታላቁን ቅባትህን ወርቃማው ዘይትህን በመካከላችን አቤቱ አፍስስልን። አንተ ስትናገር ልባችን እንዲቃጠልብን፣ አይኖቻችን እንዲከፈቱልን፣ የችንካርህን ምልክት ማየት እንድንችል፣ አይኖቻችን የተሰቀልከውን ጌታ እንዳዩ እንዲቀሩ፣ ሰውነታችንም ድና እንድትቀር፣ ሰላምም እንዲበዛልን እንለምንሃለን። በአንድ ልጅህ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር ይመስገን። ርዕሳችን የማይጨልም ብርሃን የሚል ነው። እግዚአብሔር አይሰጋም ይላሉ
አንድ የሀገራችን ጸሐፊ እግዚአብሔር አይሰጋም የሚሽረው የለምና ይላሉ። እግዚአብሔር አይሰጋም፣ ለኛ ደግሞ እግዚአብሔር አያሰጋም። በዚህ ዓለም ላይ ክፉ ነገር ብቻ አይደለም፣ መጨረሻው የሚያጠራጥረን መልካም ነገርም በእጃችን እያለ እንኳን ፍርሃታችን ነው። ሰራተኛው የዚህን ወር ደሞዙን እየበላ በሚቀጥለው ስለመዘጋት ነው የሚያስበው፣ ስለመባረር ነው የሚያስበው። ይህ ዓለም ጨብጠውትም የማያስተማምን ዓለም ነው። በስልጣን ላይ ያለው ሰው የተሾመበት የደብዳቤው ወረቀት ሳይደርቅ የደስታ መግለጫው ገና ሳያባራ ከዚህ አፋፍ ላይ ቢያዳልጠኝስ፣ ከዚህ የዛፍ ላይ እንቅልፍ በወድቅስ እያለ ይሸበራል። ይህ ዓለም ተገኝቶ ገና ፍለጋ ላይ ነው። የወደዱ ሰዎች መውደዴን እፈራዋለሁ ይላሉ። ምክንያቱም የወደዱት ያዩት ከቦታው ቢታጣ የሚል ፍርሃት አለባቸው። የተሻረኩ ሰዎች እጅግ ይፈራሉ። በሁለት ወገን ይፈራሉ። ወይ ከንብረቴ ወይ ከፍቅሬ ሳልሆን እቀራለሁ ብለው። ስለዚህ እዚህ ዓለም ህብረቱ ሽርክናው እየተፈራረሙ እየተማማሉ ያሰጋል። እግዚአብሔር ግን ፍጻሜውን አስጨብጦ አይደለም ተስፋ ሰጥቶ እንኳን ያሰጋል። እግዚአብሔር ዳሩን አሳይቶ አይደለም፣ እግዚአብሔር ገና ዛሬ አስጀምሮ እንኳን አያሰጋም። ስለዚህ እኛ ከደመደምነው ጉልላት እግዚአብሔር የጀመረው መሰረት አስተማማኝ ነው። ብዙዎቻችን ህይወታችንን የህይወት ፋይላችንን ስናገላብጠው ክለሳው ይበዛል። ጨረስኩኝ ስንል የምንጀምር ሰዎች ነን። አሁን ተጠናቋል ብለን የምስጋና ፕሮግራም ስናዘጋጅ የሐዘን ቀጠሮ የሚመጣብን ነን። እኛ ጨርሰን ገና አልጀመርንም። እግዚአብሔር ጀምሮ ጨርሷል። ለዚህ ነው ወገኖቼ የትኛውንም አቋራጭ ብንጠቀም እግዚአብሔርን ማንቀድመው። ለምን ስንል የኛ መጨረሻ እንደገና የሚያስጀምር ስለሆነ ነው። እግዚአብሔር ግን አይሰጋም። በህላዌው በመኖሩ እግዚአብሔር አይሰጋም። እግዚአብሔር በሚያምኑት ዘንድም አያሰጋም። እግዚአብሔር ይመስገን። እግዚአብሔር በህልውናው አይሰጋም። እግዚአብሔር በሚያምኑት ዘንድም አያሰጋም። በወለዱ በመጀመሪያው ቀን ልጃቸውን የተነጠቁ ሰዎች የሚያዝኑትን ሐዘን እናውቃለን። አይተዋወቁ ከዚህ በፊት ፍቅርን አልተለዋወጡ ከዚህ በፊት አልተያዩ ከዚህ በፊት። ለምንድነው አንጀታቸው እንደዚህ የሚቆርጠው? ለምንድነው የሚያዝነው? ብዙ ተስፋ የጣሉበት ገና በማለዳ ሰርክ ሲሆን ያዝናሉ። የሚያዝኑት ከሞቱ ይልቅ ለተስፋቸው ነው። የሚያዝኑት ከጉዳቱ ይልቅ ለፍቅራቸው ነው። ወገኖቼ ኪሳራዎች አይደሉም ያሳዘኑን። ከኪሳራው ይልቅ የጣልንበት ተስፋ፣ ያቀድነው ረጅም እቅድ
አዎ ወገኖቼ የዚህ ዓለም ቋሚ ነገር የምንለው ሁሉ የውልብታ ሀብት ነው። ውልብ የሚል ነው፣ እልፍ የሚል ነው፣ ለማለፍ የሚቸኩል ነው። በዚች የጥቅሻ ዓለም ውስጥ ግን አንድ ቋሚ እውነት አለ። በዚች የውልብታ ዓለም ውስጥ አንድ ጽኑ ምሰሶ አለ። እግዚአብሔር ይመስገን። የቆምንበት መሰረት የማያረገርገው እግዚአብሔር፣ የጨበጥነው ምሰሶ የማይነቃነቀው ያህዌ ነው። የተጠለልንበት ታዛ ፀሐይ የማያስመታ ዝናብ የማያስነካው አማኑኤል ነው። ጠላትን የሚመክትልን አጥሩ በሩ የማይነቀለው የማይሰበረው ክርስቶስ የኛ ወዳጅ ነው። አዎ መዝሙር 26 ያማኙ ፉከራ ነው፣ ያማኙ ሽለላ ነው፣ ያማኙ ቀረርቶ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስፈራኝ ማን ነው? እግዚአብሔር ያስፎክራል፣ እግዚአብሔር ያስመካል፣ እግዚአብሔር ልበ ሙሉ ያደርጋል። አሁን እንደፎከሩበት የሚገኝ እሱ ብቻ ነው። ጭንቀን ያየነው እኛ ስለሆነ አይደለም፣ እግዚአብሔር ስለሆነ ነው። በምህረቱ እግዚአብሔር፣ በኃይሉ እግዚአብሔር፣ በችሎታው እግዚአብሔር፣ ባሰፋፈሩ እግዚአብሔር ክብር ለስሙ ይሁን። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው። የሚያስደነግጠኝ ማን ነው? ይልና ክፉዎች አስጨናቂዎቼ ጠላቶቼም ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ዳዊትን ታስታውሳላችሁ። ቅብዓት የሚፈልገው ሰው ሞትም የሚፈልገው ሰው ነው። ዳዊት ሳይቀባ ባላጋራ አልነበረበትም። ቅብዓት ግን ባላጋራ አለው። ይሄ ዳዊት ብዙ ፈተና ብዙ ትግል አሳልፏል። እርሱ መድረሻው ባይታየውም ጠላቱ ግን የሚደርስበትን አይቶታል። አንዳንድ ጊዜ ወደ እግዚአብሔር ከመጣው በኋላ ፈተና ይበዛ እንላለን፣ ትግል ይበዛ እንላለን፣ ድሮ ሰላም ነበርኩኝ እንላለን። ልክ ነው። ሌባ ምንም የሌለውን አያሳድድም፣ እንደውም ያዝንለታል። ከጨዋ ሰው ምጽዋት የሌባ ምጽዋት ከፍ ያለ ነው። 50 ብር ነው የሚሰጠው፣ 100 ብር ነው የሚሰጠው። ጨዋ የሚባለው ሰው ተሳስቶ 5 ሳንቲም ያወጣለሁ ብሎ 50 ሳንቲም እንዳይወጣበት ይጠነቀቃል፣ ይዳብሳል፣ የሳንቲሙን ክርክር ያጠናል። ሌባው እንዲህ አይደለም። ምንም የሌለውን ሌባ ይወዳል፣ ያዝንለታል፣ ከማንም በላይ ይቸረዋል። ሌባ ያለውን ያሳድዳል። ድሮ ሌባው ሰይጣን የማይነካል ለምን ይመስላችኋል? ምንም አልነበረንም፣ ባዶ ነበርን። ዛሬ ግን አለን ክርስቶስ የሚባል ሀብት። ዛሬ ግን አለን ጸጋ መንፈስ ቅዱስ። ዛሬ ግን አለን የክርስቶስ ስጦታ። ስለዚህ ይጎነታትለናል። ወገኖቼ ፈተናዎቻችን፣ ትግሎቻችን፣ ስደቶቻችን እንደሌለን ሳይሆን እንዳለን ማብራሪያዎች ናቸው።
ተራ ሰው አይፈተንም። ለትልቅ ግብ ለትልቅ ደረጃ የታጨ ነው የሚፈተነው። በትምህርት ቤት እንኳን የሚፈተን የተማረ ነው። ያልተማረ ተማሪ አይፈተንም። ስለዚህ ከተፈተንን ያወቅነው ነገር አለ ማለት ነው። ከተፈተንን የያዝነው ወንበር አለ ማለት ነው። ከተፈተንን መምህሩ እግዚአብሔር ቆሞ እያገለገለን ነው ማለት ነው። ፈታኞቻችን አንዳንድ ጊዜ ጎረቤቶቻችን ናቸው። አንዳንድ ጊዜ ስራ አለቆቻችን ናቸው። አንዳንድ ጊዜ በቤታችን ውስጥ የሚኖሩ እንጀራችንን የሚቆርሱ ናቸው። አንዳንድ ጊዜ ደግሞ የኔ የምንላቸው አካሎቻችን ናቸው። አዎ ለመንቃት የሚረዱ መሳሪያዎች በሙሉ የማይመቹ ናቸው። የበደነ አካልን ለማንቃት የማይመቹ የሚወጉ ነገሮች ናቸው የሚደረጉት። ያንን የሞት ታናሽ ወንድም የሆነውን እንቅልፍን ለመሻር የሚሞላው አላርም ድምፁ የሚያምር ነው እንዴ? አይደለም። የሚረብሽ የሚዘገንን ቶሎ ተነስቶ እንዲያጠፉት የሚያደርግ ነው። ማንቂያዎች ሁሉ ምቾት የላቸው። ወገኖቼ የጠላቶቻችሁ ውለታ አለባችሁ። እነሱ ባይነካኳችሁ ኖሮ ብዙ ዘመን አትጸልዩም ነበር። እነሱ ባይነካኳችሁ ኖሮ ብዙ ዘመን ወደ እግዚአብሔር ቤት አትሄዱም ነበር። እነሱ ባይነካኳችሁ ኖሮ ለክርስትናችሁ አትጨክኑም ነበር። የጨከኑብን እንድንጨክን አደረጉ። እግዚአብሔር ይመስገን። አው ዳዊት ክፉዎች ገጠሙኝ ነው የሚለው። ክፉዎች እነማን ናቸው? የሰው መልካም ዕድል ደስ የማይላቸው። መልካም ዕድል ትርፍ ነገር ነው፣ መኖሩም ይረብሻቸው። ክፉዎች ገጠሙት። ወገኖቼ በየትኛውም ዘመን ክፉዎች ነበሩ። በየትኛውም ዘመን ያለው እግዚአብሔር ለክፉዎች የኋሊት አወዳደቅ ነው የሚከፍላቸው። በየትኛውም ዘመን አመፀኞች ነበሩ። በየትኛውም ዘመን ያለው እግዚአብሔር ጎንበስ ያደርጋቸዋል። ዛሬም ስለተደላደልን ስላገኘን ስለተመቸን አይደለም፣ መሬት ስለተሸከመችን የምንከብዳቸው ሰዎች ሊኖሩ ይችላሉ። ስለተማማሉብን ጠላቶቻችን በማሰብ ጊዜ አናጠፋ። ምሎ ስለወደደን ስለ ክርስቶስ በማሰብ ግን ቀኑን እንገዛዋለን። እግዚአብሔር ይመስገን። አዎ ጠላትም ይምከር፣ እግዚአብሔርን በመንግስቱ ይመክራል። ጠላትም ያቅድ፣ እግዚአብሔርን በክብሩ ያቅዳል። ጠላትም ይሰለፍ፣ እግዚአብሔርን በክብሩ ይሰለፋል። ከሚያስጨንቁን የሚረዳን ይበልጣል። የጭንቀቶቻችን ሁሉ መንስኤ ምን ይመስላችኋል? ሂሳብ አለማወቅ ነው። የጭንቀቶቻችን ሁሉ መንስኤ ምን ይመስላችኋል? አምላካችንን አሳንሶ ማየት ነው። እግዚአብሔርን ትልቅ ስናደርገው ፈተናችን ያንሳል። ፈተናችንን ትልቅ ስናደርገው እግዚአብሔር ያንስብናል። ወገኖቼ መቼም ከሞት እንደዳነ ሰው ቀበጥ የለም። ከሞት የዳነ ሰው ከእርሱ ይልቅ ሲድን ያዩት ይሰስታሉ። ሲድን ያዩት ሰዎች ስለ እርሱ ይጽናናሉ። ከሞት የዳነ ቀበጥ ነው። ከሞት የዳነ በበሽታ አንገቱን ይሰብራል። ከሞት የዳነ በትንሽ ዛቻ ይፈራል። ክፎች አስጨናቂዎቼ ጠላቶቼ
ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። እንዴት ደስ የሚል ነገር ነው! ወገኖቼ ክፉዎች፣ አስጨናቂዎች፣ ጠላቶች የሚነሱት የእነርሱን ድርሻ ስለያዝን የሚኖሩበትን ስፍራ ስለነጠቅን አይደለም። አቤልና ቃየልን ማየት ነው። አቤልና ቃየል በዚች ምድር ላይ ቢሰማሩ እንኳን አልምተው አይደለም ሄደው አይጨርሷትም። ወገኖቼ አመድ ከጠበበ ምድርም አይበቃም። አቤልና ቃየል የእናት ልጆች የአባት ልጆች ናቸው። ነገር ግን አንዱ ሰላሙን የመሰረተው በወንድሙ መቃብር ላይ ነው። ወንድሜ ካልሞተ እኔ ሰላም የለኝም ብሏል። ወገኖቼ የምናደርገው ያሰላለውን ነገር ነው። ወንድሜ ካልሞተ እኔ አልኖርም የምንል ከሆነ ስሌቱ ይሄው ነው። እሱን ነው የምንኖረው። ለማሰብ ከደፈርን ለማድረግ ቅርብ ነን። ለማሰብ ከደፈርን ለማድረግ ቅርብ ነን። ክፉዎች፣ አስጨናቂዎች፣ ጠላቶች። አዎ አቤልና ቃየልን እናስታውሳለን። ከእግዚአብሔር ጋር ሰላም ባጣን ቁጥር እርስ በርሳችን ሰላም እያጣን ነው የምንመጣው። ምክንያቱም የሰላም መሰረቱ እግዚአብሔር ነው። ሁላችንም እንደምንገነዘበው አካባቢያዊ ጦርነት መሰረቱ ምንድነው ስንል የውስጥ ጦርነት ነው። የሚታዩ ጦርነቶች መሰረታቸው የማይታየው ህሊና መታወቁ ነው። ካልታወክን በቀር አናውክም። ካልተበጠበጥን በቀር አንበጠብጥም። ስለዚህ ዳዊት እንደዚህ ያሉ የታወኩ ሰዎች ገጥመውት ነበረ። ክፉዎች፣ አስጨናቂዎቼ፣ ጠላቶቼም ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ አለ። ዳዊትን ስጋውን የመብላት ያህል ነው የፈለጉት። ለሞት ነው የተመኙት። ህልውናውን ለመደምሰስ ነው የተነሱት። ነገር ግን እነርሱ ተሰናከሉና ወደቁ። ወገኖቼ እግዚአብሔር በክፉዎች ላይ ይፈርዳል። አንቀጹ ግን ምንድነው ስንል ለወዳጃቸው የቆፈሩት ጉድጓድ ነው። እሱን ነው እግዚአብሔር የሚከፍለው። ዳንኤልን ታስታውሱታላችሁ። የእግዚአብሔር ሰው ዳንኤል መወደዱ ጠላት ያመጣበት ዳንኤል፣ በአንበሳ ጉድጓድ የተጣለው ዳንኤል፣ አንበሶች የራሩለት ሰዎች ግን የጨከኑበት፣ ክፉዎች ካራዊት የሚከፉበት ዘመን አለ። ነገር ግን እነርሱ ተሰናከሉና ወደቁ። አንበሶቹ የዳንኤልን ትቢያ ላሱ፣ የጠላቶቹን ግን ስጋቸውን ሁሉ ቦጫጨቁ፣ አጥንታቸውን ሁሉ ሰባበሩ። አው እግዚአብሔር በዘመናት ሁሉ
ሁሉ ክፉዎች ለመልካሞች የቆፈሩትን ጉድጓድ ያወርሳቸዋል። የክፉዎች ርስታቸው ለበጎዎች የቆፈሩት ጉድጓድ ነው። ወገኖቼ ለሌሎች መውጊያ የምናዘጋጃቸው ዞሮኛን ነው የሚወጉን። የኛ ተዋጊ እግዚአብሔር ነው። አንዳንዴ ስጋነንና የእግዚአብሔር ፍርድ ይረዝምብናልና አጫጭር መንገዶች እንጠቀማለን። እነኛ ነገሮችን ዞረው ይወጉናል፣ ዞረው ያሳድዱናል። ሌሎችን የመታንበት ምድራዊ ዱላ እነኛ ከተመቱ በኋላ እኛን ይመታናል። እግዚአብሔር ግን በቀልን ያውቅበታል። ሲበቀል ጻድቅ እግዚአብሔር ብቻ ነው። ሲበቀል ንጹህ እግዚአብሔር ብቻ ነው። የዮሴፍን ወንድሞች ታስታውሳላችሁ። ዮሴፍ አንድ አባቱ ስለሚወደው ሁለት ጌጠኛ ልብስ ስላለበሰው ወንድሞቹ ጠሉት ነው የሚለው። ይሄ ጥላቻ ደግሞ ቀላል እንዳይመስላችሁ። ይሄ ጥላቻ ለወንድማቸው ሞትን እስኪመኙ ድረስ ያደረሳቸው ጥላቻ ነው። ህልሙን ነገራቸው። መቼም የዮሴፍ አንዱ ትልቅ ግድፈቱ ነው። ህልማችሁን የትም አትበትኑት፣ ራእያችሁን የትም አትበትኑት። ለአባቱ ብቻ ቢነግርስ ኖሮ ራእዩ ያብብ ነበር፣ ፈተናው ይቀንስ ነበር። ራእያችሁን ከመንፈሳዊ አባቶቻችሁ ጋር፣ ራእያችሁን ከሰማያዊ አምላክ ከእግዚአብሔር ጋር። ሌሎች ማወቅ ያለባቸው የራእዩን ፍጻሜ ነው። ጅምሩን ማወቅ ያለባቸው የጸሎት ረዳቶቻችሁ ናቸው። አንዳንዴ ጠላቶቻችን ወደኛ የሚገቡበትን በር እኛውንን የምንከፍተው። ስለዚህ ዮሴፍ መወደዱ ጠላት አስነሳበት። ወገኖቼ ጠላት ለማስነሳት መወደዳችሁ ብቻውን በቂ ነው። ለመወደድ ብትከፍሉም አትወደዱ። ምክንያቱም ፍቅር በገንዘብ አይገዛም። መወደድም ጸጋ ነው። ጸጋ ሁሉ ግን ባላጋራ አለው። ዮሴፍ በአባቱ መወደዱ ብቻውን ጠላት አስነሳበት። ቀጠለና ደግሞ እንደገና ጌጠኛ ቀሚስ አባቱ በወንድሞቹ ፊት አለበሰው። እኛ ታላላቆች ሳለን ለምን? አንዳንዴ በአደባባይ ጌጠኛ ልብስ የሚያለብሱን እኛን የሚያመሰግኑ የሚያሞካሹን እነሱም ጠላት ሊያስነሱብን ይችላሉ። እነሱ ፍቅራቸውን እየገለጡ ነው፣ የጠላትን ግን ጥላቻውን እያባሱት ነው። ለዚህ ነው ብዙ ከማድነቅ ብንጸልይ የሚሻለው ለምንወዳቸው፣ ኢላማ ውስጥ እንዳናስገባቸው። እግዚአብሔር ያለው አይቀርም። መሸጥንም እሱ ካየው መገዛትንም ያዘጋጃል እግዚአብሔር። ወገኖቼ ሁሉ ጋር ለምን ማትፈልጉት? ዮሴፍ በከነዓን ነው የማይፈለገው፣ በግብጽ ግን ይገዛል፣ ይፈለጋል። ዮሴፍ በወንድሞቹ ነው የተጠላው። በባዕድ ቤት በጲጥፋራ ቤት ደግሞ ቤት የሚያስረክቡት ታማኝ ነው። እግዚአብሔር ይመስገን። ምድር ሰፊ ነው ወገኖቼ። እዚህ ስትጠሉ ግራ ይግባችሁ፣ የምትወደዱበት ቦታ አለ። እዚህ ስትሸጡ አታልቅሱ፣ የምትገዙበት ቦታ አለ። ምድር ሰፊ ነው። ምድርን በሰፈራችን፣ ምድርን በመስሪያ ቤታችን፣ ምድርን በቤታችን እየለካናት የተቸገርነው። ምድር ሰፊ ነው። የእግዚአብሔር ግዛቱ ሰፊ ነው። የዮሴፍ ወንድሞች ግን አንድ ነገር ተናገሩ። በጣም ትልቅ ንግግር። ቀሚሱን የዮሴፍን ቀሚስ ያችን የቀኑባትን ቀሚስ ላይ ለብሷት ነጥቀውት
የማንንም ቀሚስ ወገኖቼ ብንነጥቀውም ልካችን አይሆንም። ጸጋው የተሰጠው ሰውዬ ካልተጠቀመው ወደ መጣበት ነው የሚመለሰው። ጸጋ አይዘረፍም፣ ጸጋ አይሰረቅም፣ ቀሚስ አይዘረፍም፣ የእግዚአብሔር ቅባት አይዘረፍም። የነሱ ላትሆን ቀሚሱን ቀሙት፣ ደም ነክረው ለአባት እየሰጡት። ይሄ የልጅ ቀሚስ ሳይሆን አይቀርም፣ ምናልባት አውሬ በልቶት ይሆናል አሉ። ዮሴፍን አውሬ አልበላው፣ ሳያስቡት ራሳቸውን አውሬ ብለው ጠሩ። አዎ ወገኖቼ፣ ባራዊት ተነክሰው ከሞቱ ፍጥረታት፣ ባራዊት ተነክሰው ከሞቱ ሰዎች፣ በሰዎች ተነክሰው የሞቱ ይበዛሉ። ሮማውያን ለሰው አውሬው ሰው ነው ይላሉ። እግዚአብሔር ያለው አይቀር ወገኖች፣ እግዚአብሔር ያለው አይቀር። እግዚአብሔር መሸጥን በመገዛት ለወጠ። እግዚአብሔር ወህኒ ቤትን ደግሞ በቤተ መንግስት ለወጠ ለዮሴፍ። ወንድሞቹ ገና በህልሙ ፈርተውታል። ሊያሰግደን ነው ወይ ብለው፣ ለሱ ልንገዛ ነው ወይ ብለው። እግዚአብሔር ያለው ስለማይቀር ለወንድማቸው ሰገዱ። ወገኖቼ እግዚአብሔር የተናገራችሁ አይቀርም። እግዚአብሔር የተናገራችሁን ለማስቀረት የተነሱባችሁ ሁሉ ሊሰግዱላችሁ ይመጣሉ። የዛን ቀን ግን እንደ ዮሴፍ በቸር መመለስ ይገባል። አዎ ክፎች በዘመናት ሁሉ ነበሩ ወገኖች። እኛ የእግዚአብሔር ሰው መሆን ማለት በሁሉ መወደድ ይመስላል። አንዳንዴ በሁሉ መጠላት ነው። ዱዳዎች ሳይቀር አፍ የሚፈቱት በእግዚአብሔር ሰዎች ላይ ነው። አማርኛ መለማመጃ ነው የሚሆኑት የእግዚአብሔር ሰዎች። ስድብ መለማመጃ ነው የሚሆኑት። እግዚአብሔር ግን ያነሳል። ክፎች አስጨናቂዎች ጠላቶችም ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። እንዴት ደስ ይላል! እግዚአብሔር ይመስገን። ሰራዊት ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። ልብ አድርጉ፣ ዳዊት ይህን መዝሙር የዘመረው በብላቴናነቱ በልጅነት ዘመን ነው። በረኝነት ስፍራ ነው። ርዕሱ እንደሚነግረን ሳይቀባ ነው። ይሄ እረኛ፣ ይሄ መሳሪያው፣ በቤትም በደጅም ያለው መሳሪያው፣ በጉድጓድም በትከሻው ያለው መሳሪያው ወንጭፍ ብቻ የሆነለት ይሄ እረኛ ሰራዊት ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። ወገኖች ሰራዊት ያስፈራል፣ ያስፈራል ወገኖች። ከነሙሉ ትጥቁ ደጃችን ላይ የቆመ በዙሪያችን የከበበን ሰራዊት ያስፈራል። ዳዊት ግን አልፈራም አለ። ኤልሳዕን ስለከበቡት ስለ ሶሪያ ሰራዊቶች እስቲ ያስቡ። የእግዚአብሔርን ሰው ኤልሳዕን ለመያዝ የሶሪያ ሰራዊት መጣ። ኤልሳዕ በቤቱ እግዚአብሔርን እያከበረ ነው ያለው። ሎሌው በወጣ ጊዜ ዙሪያው ተከቧል። ወየው ልንጠፋ ነው፣ ሰራዊት ከቦናል አለው። አይዞህ አትፍራ፣ ከኛ ጋር ያለው ከነሱ ጋር ካሉት ይበልጣል። ሊረጋጋ አልቻለም። ደቀ መዝሙሩ በትምህርት ማረፍ አልቻለም። ጸለየለት። የብላቴናውን አይኖች ጌታ ሆይ ግለጥለት አለው። ሲገልጥለት በኤልሳዕና በሰራዊቱ መካከል የእሳት መንኮራኩር የያዙ የእግዚአብሔር ሰራዊቶች ነበሩ። በእኛና በተሰለፈብን መካከል ሌላ ሰልፈኛ አለ። እግዚአብሔር ይመስገን። እኛም አንዳንድ ጊዜ ማዶን ጠላቶቻችን እናያለን፣ ጠላቶችም ማዶ እኛን ያያሉ።
በመካከል ግን የእግዚአብሔር ሰራዊት አለ። ስለዚህም ኤልሳዕ ሊይዝ የመጣ ያ ሰራዊት እየታወረ የተመለሰው፣ መንገድ እየሳተን የተመለሰው። እግዚአብሔር ጥይት አልተኮሰም፣ አይናቸውን በማወር ብቻ ተዋጋቸው። እግዚአብሔር ጥይት ሳይተኩስ ያለንበትን አድራሻ ከጠላት እየከለለ ጠላትን እያወረ ብዙ ዘመን ረድቶናል። ሰራዊት ቢሰፍርብኝ ልቤ አይፈራም አለ። ሰልፍም ቢነሳብኝ በዚህ ተማመናለሁ። በምን? በእግዚአብሔር ብርሃንነት፣ በእግዚአብሔር መድኃኒትነት፣ በእግዚአብሔር ዋስትና አለኝታነት በዚህ ተማመናለሁ አለና ዳዊት ከጠላቶቹ ይልቅ አንድ መሻቱን ግን መግለጥ ፈለገ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። የትኛውም ጠላት ቢነሳ ከተመቸ ኑሮ ሊያፈናቅለን ይችላል። ከእግዚአብሔር ቤት ግን ሊያወጣን ይችላል። ከእግዚአብሔር ቤት የሚያወጣ አንድ ጠላት አለ። ክፉ ፍላጎት፣ ከዳተኛ ልብ፣ የማይጸና ማንነት። ስለዚህ ነብዩ ከሰራዊት ይልቅ የፈራው ልቡን ነው። ጠላቶቹ እንዲጠፉ ከመለመን ይልቅ መንሸራተት ከልቡ እንዲጠፋ እየጸለየ ነው። ምንድነው የሕይወት ዘመን ልመናችሁ? የሕይወት ዘመን ልመናን እያቀረበ ያለው አንድ ልመናችሁ ሲተናገሩ ብንባል እኛ ምንድነው የምንናገረው? በሕይወት ዘመኔ ሁሉ አንድ ልመናን ያለኝ አለ። ከእረኝነት ወጥቶ ከተማ መዋል፣ ከድህነት ወጥቶ ባለጠጋ መሆን፣ ቤተሰብን ራስ ማስቻል፣ አባቱን ዳዊትን ነው አባቱን እሴይን ወንድሞቹን ሁሉ ባለሞገስ ማድረግ፣ በጽኑ ግንብ ቤቱን መቅጠር፣ በአማረ ፎቅ ቤቱን መመስረት ያይደለም ልመና። ይሄ ሁሉ የሚፈለግ ቢሆንም ዳዊት ግን የሚያስፈልገው በእግዚአብሔር ቤት መኖር ነበር። የሚፈለጉ ነገሮች ሁሉ የሚያስፈልጉ ነገሮች አይደሉም። ከልመናችን የሚብስብን ምን ይሆን? በእግዚአብሔር ቤት መኖር። ለጌጠኛ ቤት ልማት ይሁን ይላል ዳዊት። እኔ ለማውበት ቤት ነው ማለት እኮ ነው። ነፍሴ የረሰረሰችበት ቤት ነው። የተከለልኩበት ቤት ነው። ለጌጠኛ ቤት ልማት ይሁን። እኛ የእግዚአብሔር ቤት ሲመታ እንኳን ምንም አይመስለንም። ቤታችን ላይ ድንጋይ ሲወረወር ግን ይቆጨናል፣ ይከነክነናል። የእግዚአብሔር አገልግሎት ሲድፋፋ፣ ጠላት ሲነሳበት ሰምተን እንዳልሰማ አይተን እንዳላየን ነው። ዳዊት ግን ለጌጠኛ ቤት ልማት ይሁን ነው ያለ። እኛ በተሸለሙ ቤቶቻችን መኖር ነው የምናስበው። የእግዚአብሔር አገልግሎት ግን ስፍራ እንኳን ያጣል፣ ብዙ ጊዜ ማረፊያ እንኳን ያጣል። ስለዚህ እንኳን እናስበው ወገኖች። ሁሌ ወደ ራሳችን ነው የምናየው፣ እግዚአብሔር ግን ይታዘባል። እነዚያን ከባቢሎን ምርኮ የተመለሱትን ሕዝብ እንደታዘበ እናንተ ቤታችሁን ሰራችሁ፣ ሸላለማችሁ፣ የኔ ቤት ግን ፈርሷል እንዳላችሁ መቅደሱ ስለመሰራቱ አላሰቡ። ቤታቸውን ከሰሩ በኋላ እንደገና ቤቱን እንስራራሉ። ገና ስለማግባት፣ ስለመጋባት፣ ስለማግኘት፣ ስለመበልጸግ፣ ትውልድ ስለማየት፣ ስለዚህ ብቻ ነው የሚያቅዱት። እግዚአብሔር በቤቱ ነው የሚለካን። የልባችንን ፍቅር፣ እምነታችንን ለቤቱ ባለን ነገር ይለካዋል እግዚአብሔር። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ። የዘመኔ ልመና ነው፣ መሻቴ እሱ ነው። በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። የበዓል ቀን አይደለም፣ በሕይወቴ ዘመን ሁሉ። በሰንበት አይደለም፣ በወር መባቻ አይደለም፣ በሕይወቴ ዘመን ሁሉ የእግዚአብሔር ቤት የኮንትራት ፍቅር የለው።
የእግዚአብሔር ቤት የሕይወት ዘመን መኖሪያ ነው። በልጅነት ዘመናቸው በእግዚአብሔር ቤት ሮጥ ያሉ ሰዎች ነበሩ። ወጣትነት ሲመጣ የሉም ይሄዳሉ። በልጅነት ዘመናቸው ያልነበሩ ወጣትነት ገና ሲጀምሩት ሕይወትን ገና ብቻቸውን ሲጋፈጡት ግራ ሲገባቸው ወደ ወጣትነት ዘመን የሚመጡ ደግሞ አሉ። በጉልምስና ላይ ደግሞ ይንሸራተታሉ። በጎልማሳነት ዘመናቸው ብዙ ርዕዮተ ዓለሙን ብዙ ሁሉን ነገር አይተው በጣም ሁሉ ነገር ከንቱ ነው ደግሞ ብለው ሰዎች በመብሰል ደግሞ ይመጣሉ። ከትንሽ ጊዜ በኋላ ደግሞ እንደገና ደግሞ ጥለው ይሄዳሉ። በሽምግልና እንደዚህ የሚመጡ ሰዎች ደግሞ አሉ። አምነው የሚኖሩ ብቻ ሳይሆን ዛሬ አምነው የሚሞቱ ይፈልጋሉ። በሕይወቴ ዘመን ሁሉ አለ። ስለዚህ ለእግዚአብሔር ቤት የመደበው መላ ዘመኑ ነው፣ መላ እድሜውን ነው። ይሄንን የሚጸልየው ግን ወገኖች 20 ዓመት ያልሞላው ወጣት ነው። እኛ በ20 ዓመታችን ራሳችንን በእግዚአብሔር ቤት ስላገኘነው ደስታ ሊሰማን ይገባል። ግን አንዳንዴ እንኮራለን። ኃይሌን ምንን ሰጠሁት ለጌታ እንላለን። ኃይሉን ሰጠን ምን እንሰጠዋለን? የኛ ኃይልማ እኮ ያቃጠለን ኃይል ነው። ያጠፋን ኃይል እኮ ነው። የተጫወተብን ኃይል እኮ ነው። ገደል አፋፍ ላይ የገፈተረን ኃይል ነው። በእውነት ከሰጠን የሰጠን ይበልጣል። ኩራት ነው የሚሰማን። ውድ 20 ዓመታት አልፈዋል ለጌታ መሆን የሚገባቸው። በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ ተሳላሚ ይሆን ዘንድ አይደለም ወገኖቼ። በሩቁ እንድች ብለው የሚሳለሙ ሰዎች አሉ። ጥሩ ነው። አንዳንድ ሰዎች ግን አልደርስብህም አትድረስብኝ ነው የሚመስለው። ገባ ብለው ቃል እግዚአብሔር መስማት አይፈልጉ። ገባ ብለው ምስጢራትን መካፈል አይፈልጉ። በሩቁ ተሳልመው ነው። አው ሙሴ ያችን ሀገር የተሳለማት ስለማይገባባት ነው። ላንገባ አይደለም መሳለም ያለብን፣ ልንገባ ደርሰን ለመመለስ አይደል ልንኖርበት። የት ይኖራል ወገኖች? እግዚአብሔር ቤት ያልተኖረ የት ይኖራል? በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። እንዴት ነው በእግዚአብሔር ቤት ውስጥ ያለን አመላለስ ወገኖች? እንዴት ይሆን? እንዴት ነው እንቆጥረው ይሆን ወገኖቼ? ደርሰን መመለሳችንን ብቻውን ዋጋ እንሰጠዋለን? ልንኖርበትም ይገባል። በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውን አይ ዘንድ። በጣም የሚደንቅ ነገር ነው። በእግዚአብሔር ቤት መኖር ያስደሰተው ለምንድን ነው? እግዚአብሔር ደስ የሚሰኝበትን ነገር ለማየት ነው። እግዚአብሔር ደስ የሚሰኘው ደግሞ በቤቱ በመኖራችን ነው። እኛ ብቻ አይደለንም በእግዚአብሔር ደስ የሚለን፣ እግዚአብሔርም በእኛ ደስ ይለዋል። እግዚአብሔር በሕዝቡ ተደስቷልና ይላል መዝሙር 149 ላይ። እግዚአብሔር በሕዝቡ ተደስቷልና። የትኛውም ወላጅ ደስታው ምን ይመስላችኋል? ምን ይመስላችኋል ደስታው? ዛሬ ልጆች ለወላጆቻቸው ወርቁን አልማዙን ቢያቀርቡ ደስ ይላቸዋል። ያለምን ውድ ነገር ቢያቀርቡ ደስ ይላቸዋል። ያ ሁሉ ቢቀርብ ወላጅ ደስ አይለው። የወላጅ ደስታው ልጆቹን ማየት ነው። ልጆቹን ሲያይ ደስ ይለዋል። እሱ በምድር ላይ ከከበሩ ሀብቶች በላይ ነው። የእግዚአብሔር ደስታው እኛን ማየት ነው። እኛን ማየት ነው። ወላጆቻችሁ እናንተን ጎረቤት ቤት ቢያዩዋችሁ አይደለም ደስታቸው፣ እቤታችሁ ይህች ዓለም የጎረቤት ቤት ነች። ቤታችን የእግዚአብሔር ታዛ ነው። የእግዚአብሔር ጥላ ነው። የእግዚአብሔር ቤት ነው።
ቤት አለን ወገኖቼ። የእግዚአብሔር ቤት እግዚአብሔርን ደስ የሚያሰኘውን አይ ዘንድ መቅደሱንም እመለከት ዘንድ በጣም የሚደንቅ ነገር ነው። የነብዩ ናፍቆት የሚደንቅ ነገር ነው። የእግዚአብሔር ጠረኑ እንዲሸተው ነበር የሚፈልግ የነበረው። ይልና ቀጥሎ ምን አለ? በመከራዬ ቀን በድንኳኑ ሰውሮኛልና፣ በድንኳኑ መሸሸጊያ ሸሽጎኛልና፣ በአለት ላይ ከፍ ከፍ አድርጎኛልና። ምን ማለት ነው? በክፉ ቀን የተጠለልኩበት ነው። የቤቱ ውለታ አለብኝ። የማልኖረው ሰው ነኝ ዛሬ የኖርኩት። ዘመኔ ተቀጠለው እቤቱ በበላሁት ነው። የእግዚአብሔር ቤት ማለት የእግዚአብሔር ኤምባሲ ማለት ነው። መንግስት የሚፈልገው ተጠርጣሪ ኤምባሲ ከገባ የሚነካው የለም። ተማጽኗልና ማንንም አይደፍረው። ያንን እስረኛ ከዚህ በኋላ መንካት፣ ያንን ተጠርጣሪ ከዚህ በኋላ መንካት አገር መንካት ነው። ያ ግለሰብ እንደ ሀገር እንደ ግዛት ነው የሚሆነው፣ እንደ መንግስት ነው የሚሆነው። እግዚአብሔር ቤት መመሸግ፣ እግዚአብሔር ቤት መጠለል፣ እግዚአብሔር ቤት መማጸን። እኛ ሰልፉን እንጨርስና የተማጸንበት ጌታ ግን መሰለብ ይጀምራል። እንደዛ የተሰወርኩበት ነው፣ ጥቁር ቀን ያለፍኩበት ነው እያለን ያለው። በእግዚአብሔር ቤት መኖር የፈለኩት በነፃ አይደለም፣ ስለተጠቀምኩበት ነው። በመከራ ቀን ስለተሰወርኩበት። እንዴት ደስ ይላል ወገኖች! ከህሊና ክስ፣ ከሰዎች ክስ፣ ከዓለም አመጻ ወደ ሲኦል ከሚነዳ ነገር ሁሉ የተማጸንኩበት የተሸሸኩበት ነው። አሁን በዙሪያ ባሉ በጠላቶቼ ላይ ራሴን ከፍ ከፍ አደረገ። እግዚአብሔር ይመስገን። የእግዚአብሔርን ቤት ውለታ ልክ ሲያውቅ ምን ሆነለት? እነሆ አሁን በዙሪያ ባሉ በጠላቶቼ ላይ ራሴን ከፍ ከፍ አደረገ፣ አከበረኝ። ልብ አድርጉ። እግዚአብሔር የሚረዳን የጠላትን ሬሳ እያስቆጠረ አይደለም። ጠላት አይኑ እያየ እኛም በዘይት እየቀባ ነው። ለጠላት ከሞቱ በላይ የሚያንገበገው የኛ ቅባት ነው። እግዚአብሔር አሁንም ለጠላቶቻችን እድሜ ሰጥቶ ዘይቱን ያፍስስልን። አሜን። እነሱም ይኖራሉ፣ እኛም እንኖራለን። በድንኳኑም የእልልታ መስዋዕትን ሰዋሁ። መቼም ለአንድ ወንድ ልጅ እልል ማለት ብዙ አልተለመደም፣ ግን ሰው ደስታውን መቆጣጠር ሲያቅተው ያደርገዋል። ሊቆጣጠረው በማይችል ደስታ የእልልታ መስዋዕትን ሰዋ። ምን ይሉኛልን ሳያገናዝብ። ምስጋና ይሉንታ የለው። ተደርጎላችሁ ከሆነ ለእግዚአብሔር ተቀኙለት፣ እልል በሉለት፣ ኑሩለት። ማንም የፈለገውን ይበል። ጥቅማችሁን የምታውቁ እናንተ ናችሁ። ጥቅማችሁን መዳናችሁን የምታውቁት እናንተው ናችሁ። ለእግዚአብሔር እቀኛለሁ ዘምርለትም ማለት ቅኔ ምንድነው? የተነባበረ ምስጋና እኮ ነው። በሰም በወርቁ አነባብሮ ለሚሰጥ ጌታ አነባብሮ ማመስገን ይገባል። እግዚአብሔር ይመስገን። አቤት ወደ አንተ የጮህኩትን ቃሌን ሰማኸኝ። ቃሌን ውጠህ አላስቀረህም፣ ቃልህን ላክልኝ። እንዴት የሚደንቅ ነው! እግዚአብሔር የማንም ጸሎት ባለ ዕዳ አይደለም። የማንም ወገኖቼ እንኳን በስሙ የለመነው ባበድንበት ዘመንም የለፈለፍነው እንኳን ሰምቶናል። እግዚአብሔር ሰምቶናል፣ ይሰማል። እሱ ማረኝና አድምጠኝ። እግዚአብሔር ከማረን ጸሎታችን ሁሉ ይፈወሳል፣ መልስ ያገኛል ወገኖቼ። ስለዚህ አንዳንድ ስህተቶቻችን የጸሎታችንን መንገድ ምን ይላሉ? ይዘጋሉ። ሰዎችን የምናሳዝንበት ነገር፣ እግዚአብሔርን የምናሳዝንበት ነገር የጸሎትን መንገድ ይዘጋል። በምህረቱ ይከፈታል። አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ፣ ልቤ አንተን አለ። እግዚአብሔር ፊቴን እሹ ይላል።
በአገራችን ሁላችንም ነን። ማንንም ሰው ስናወራ ፊት ለፊት እያየን አናወራ። ይሄ አንድ ያስተዳደግ የስነ ልቦና ችግር ነው። ስለዚህም ፊቴን እያየህ አውራኝ ይላሉ ብዙ ጊዜ ወላጆች። ልጃቸው የተገነባ እንዲሆን ውስጡ የታነጸ እንዲሆን በዚህ ተገዳዳሪ ዓለም ላይ ጽኑ ሰው እንዲሆን እያየኸኝ አውራኝ ይላሉ። ምክንያቱም እያየ ሲያወራ ከዓይኑ የሚያነቡት ነገር አለ፣ ከፊቱ ገጽታ የሚያነቡት ነገር አለ። ጌታም እንደዚሁ ፊቴን እሹት ይላል። አንዳንዴ እንደዚህ እንሽኮረመማለን፣ እንደዚህ ልም እንላለን። ፊቱን ማየት አንፈልግም። ፊቴን እያያችሁ አውሩ። ምክንያቱም እግዚአብሔር በእኛ ላይ ያለው ዓላማ ልካችንን ማሳወቅ ሳይሆን እኛን ባለ አቅም ማድረግ ነው። ፊቴን እያያችሁ አውሩኝ ይላል እግዚአብሔር። አቤቱ ፊትህን ሻለው ልቤ አንተን አለ። በቃ ይሄ ቢሆን እንዴት ደስ ይላል ወገኖች። ተጠምታችሁት የሚያረካችሁ እግዚአብሔር ብቻ ነው። ምን ነው ባለኝ ነው። ልባችን የሚለን ብዙ ነገር ነው። ብዙ ነገር ነው ልባችን የሚለን። ምን ነው ልባችን ጌታን ባለ። ሲጠሙት የሚያረካ እሱ ብቻ ነው። ፊትን ከኔ አትሰውር፣ ተቆጥተህም ከባሪያ ፈቀቅ አትበል። ረዳት ሁነኝ አትጣለኝም። የመድኃኒቴ አምላክ ሆይ አትተወኝ። አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ። ልብ አድርጉ። አባትም እናትም በዚህ ዓለም ላይ ቋሚ ወዳጆች ናቸው። በነፃ የሚወዱን ናቸው። እነሱ እንኳን ፍቅራቸው የሚፈተንበት ዘመን አለ። አባትም እናትም የሚተውበት ዘመን አለ። ሴት ከሆዷ የወጣውን ትረሳ ዘንድ ትችላለችን አለ ራሱ እግዚአብሔር። እሷ ልትረሳ ትችላለች፣ እኔ ግን አልረሳሽም። ስለዚህ እግዚአብሔር ከእናት ይልቃል፣ እግዚአብሔር ከአባት ይልቃል። አባትና እናት ሲተው እንኳን የሚቀበላል እግዚአብሔር። ካማርን ያገኘናቸው ሰዎች ቢጥሉን ይደንቃል ወገኖቼ። ሳናምር የሚወዱን እንኳን እነዚህ ወላጆቻችን እነሱ እንኳን ሊተው ይችላሉ። እነሱ ትተው እንኳን አሁንም ምሽግ አልጠፋም። እግዚአብሔር ምሽግ ነው። እግዚአብሔርን ብናስብ ምንም የጎደለን ነገር እኮ የለም። ለካ ሙሉ ነን ወገኖቼ። አቤቱ መንገድህን አስተምረኝ፣ የምትገኝበትን ወደ አንተ የምደርስበትን መንገድህን አስተምረኝ። ያለ መንገድ መድረስ የለማ። ስለ ጠላቶቼም በቀና መንገድ ምራኝ። መሰናከሌን፣ መውደቄን፣ መጥፋቴን ስለሚመኙ ስለ ጠላቶቼ በቀና መንገድ ምራኝ። የሐሰት ምስክሮችና አመፀኞች ተነስተውብኛልና ለጠላቶቼ ፈቃድ አትስጠኝ። አዎ የሐሰት ምስክሮች አመፀኞች ይነሳሉ። ለጠላቶቼ ፈቃድ አትስጠኝ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። ያንን ቸርነቱን በላይ ቤት አይደለም አሁን በሕይወት እያለሁ አያለሁ። እግዚአብሔር ይመስገን። ሳይቀባኔ የዘመረው አየው። ያውም ሁለት ጊዜ ተቀብቶ አንድ ጊዜ ሳሙኤል በቤቱ በአባቱ ቤት ቀባው የስውር ቅባት። እንደገና ደግሞ እግዚአብሔር ዘመን አመጣና የእስራኤል ሽማግሌዎች ሁሉ በተሰበሰቡበት በኬብሮን ሁለተኛ ጊዜ ተቀባ። ለዚህ ነው መዝሙር 2 የመሲህ መዝሙር ነው፣ የቅባት መዝሙር ነው። እግዚአብሔር አለኝ አንተ ልጄ ነህ እኔ ዛሬ ወለድሁ። አንተ ልጄ ነህ በአባቱ ቤት በስውር መቀባቱ፣ እኔ ዛሬ ወለድሁ በሚታወቅ ዘመን በኬብሮን መቀባቱ። ይሄ ለክርስቶስም ነው። አንተ ልጄ ነህ ሲል በማይታወቅ ዘመን በአብ እልፍኝ ልጅ ሆኖ መወለዱ፣
እኔ ዛሬ ወለድኩ በሚታወቅ ዘመን ከድንግል መወለዱ ዳዊት ሳይቀባ ዘመረ። እግዚአብሔር ስላደረገለት ሳይሆን ስለሚያደርግለት እንደጨረሰ አድርጎ አመሰገነ። እግዚአብሔርም ስራውን ፈጸመ። እናንተ ድርሻችሁን ተወጡ እንጂ እሱ ድርሻውን አሳሳቢ አይፈልግም፣ ይሰራል። እናንተ ድርሻችሁን ተወጡ። እግዚአብሔር ድርሻውን ለመወጣት የሚያሳስበው አይፈልግም። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። በላይ ቤት ብቻ አይደለም፣ ኧረ በዚሁ እናያለን። እግዚአብሔር ይመስገን፣ እያየንም ነው። እግዚአብሔርን ተስፋ አድርግ፣ እግዚአብሔርን ተስፋ አድርግ፣ ጠብቀው። የነገ ሹመኛ አድርገው፣ የነገ አዛዥ አድርገው። በርታ፣ ወገብህን አጠንክር ነው። ልብም ይጽና፣ አትፍረክረክ። የሐሳብ ምንዝርና አይግጠምህ። በአምላክ ላይ አትደርብበት። እግዚአብሔርን ተስፋ አድርግ። ማሰሪያው እግዚአብሔርን ተስፋ አድርግ። መነሻው እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ተስፋ ነው። ነገ አልታይ ቢላችሁ ችግር የለውም። እግዚአብሔር ከታያችሁ ይበቃል። እግዚአብሔር ተስፋ ነው። እግዚአብሔርን ስታዩ ተስፋ ነው የሚታያችሁ። ብሩህ ነው የሚሸታችሁ። ወገኖች የትኛውም የጠላት ኃይል እግዚአብሔር በእናንተ ላይ ያለውን ዓላማ አያስቀረው። የትኛውም ከፍታና ዝቅታ የራሳችሁም ዝለትም ሊሆን ይችላል። እግዚአብሔር ከራሳችሁም ከአካባቢያችሁም እያዳነ ካሰበላችሁ ዓላማ ያደርሳችኋል። ለምን? እግዚአብሔር ታማኝ ነው። ክብር ለስሙ ይሁን። አቤቱ አምላካችን እናመሰግንሃለን። አንተ ታማኝ አምላክ ነህ፣ እናከብርሃለን። የእረኝነትን ስፍራ ጌታ ሆይ ዓይኖችህ የሚያዩ አምላክ፣ የእረኝነትን ስፍራ ለንጉስነት የምትመርጥ አምላክ፣ የከብት ጓደኛን የሕዝብ መሪ የምታደርግ አምላክ፣ ስራህን በዳዊት ያየን አምላክ፣ ሳይቀቡ የዘመሩልህን ጌታዊ ዝማሪያቸውን ያወረስክ አምላክ፣ በአንተ በስም በኃይል ተማምነው በከነዱብህ መጠን ያወረስክ አምላክ፣ አፋቸውን ባሰፉት መጠን የሞላህላቸው አምላክ፣ በሰማይና በምድር ክብር ላንተ ይሁን። ዳርቻ ይባረክ፣ ዝና ይግነን። አሁንም ልባችንን በአንተ አጽና ጌታዊ። ተራራችንን ሳይሆን ደልዳዩን አንተን እንድናይ፣ የከበቡንን ሳይሆን በውስጣችን ያለውን አንተን እንድናምን፣ የሚያገሱብንን ሳይሆን ተስፋ የሰጠህንን አንተን እንድናስብ ጌታዊ እባክህ እርዳን። አንተን ካየን ፍቅር አለን፣ አንተን ካየን ተስፋ አለን። ጌታዊ ዓይኖቻችን አንተን እንዲያዩ እርዳን። የተጠለልንበትን በክፉ ዘመን የተማጸንበትን ሁሉ ዓይን ላፈር ባለን ቀን ጌታዊ የተጠለልንበትን ቤትህን እንዳንረሳ እርዳን። ለጌጠኛው ቤት ልማት ይሁን። በአንድ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።